አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነዲ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እንዴት ሰረማችሁ? እንዴት ሰነበታችሁ? ሰሞኑን ቪዲዮ ሰርቼ አላውቅም ከሄድ በኋላ ማለት ነው። እና ደህና ናችሁ አይደል? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ለዛኔ አሰራር ነው ይዤላችሁ የመጣሁት ማለት ነው። እዚህ ጋር ቲማቲም ተፈጨለ፣ እዚህ ስጋ አለ ማለት ነው። የተፈጨ ስጋ በጎን እዚህ ሾርባ እየሰራሁ ነው። ሾርባውን እስኪ በሚቀጥለው ማሳያችሁ ይሆናል። ሽንኩርት ከትፍ ያለው ሁለት ራስ ሽንኩርት ነው ያዘጋጀሁት። እንደዚህ ይዘዋለሁ እና ያው ኢንሻአላህ ለዛኛው ይሄ ነው ማለት ነው እንሰራው ኢንሻአላህ። እና እንዴት ናችሁ ውዶቼ? ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አበረታቱኝ። ያው ዘይት ጨምራለሁኝ። ሽንኩርቱ በደንብ ጥብስ ማለት አለበት። ትንሽ እናቆየዋለን። ሽንኩርቱ ጥብስ ይላል። ከዛ በኋላ ነው ስጋውን የምንጨምረው ማለት ነው። ተፈጨውን ስጋ የምንጨምረው። ስጋውን ተጨመርን በኋላ ነው ሌላው ቲማቲሙ፣ ሳልሳው ሁሉም የሚገባው። እና ወዶች ሽንኩርቴ እንደዚህ ጥብስ ብሏል ማለት ነው። አሁን ስጋውን ጨምረዋለሁ። ስጋውን ጨመርኩት እንዲያማችሁና እንደ ፍላጎታችሁ ነው። እኔ ግን ግማሽ ኪሎ ስጋውን አረኩት ሁሉንም ማለት ነው። ብዙም ስለሆነ እንሽዶች እንደዚህ ተፍተፋ እንትን ያኔ እንጥቅ አድርጌዋለሁ ማለት ነው። ስጋውን በደንብ መብሰል አለበት። ከ10 እስከ 20 ደቂቃ እስከ 15 ደቂቃ ስጋው ብቻውን ይበሳል። ለዛ ነው የሁሉም ታሪክ ይለያያል። እንግዲህ እኔ እንደዚህ ነው የማረገው። እዚህ ላይ አሁን በደንብ ጣዕም እንዲሰጠው ብላክ ፔፐር፣ ፍልፍል አስዋድና ጨው ጨምርበታለሁ ማለት ነው። እዚህ ላይ አብሮ ጥብስ እንዲል በኋላ ደግሞ የሚያስፈልገውን ቅመማ ቅመም ይደረጋል። ጨውና ፍልፍል አስዋድ ጨምሬበታለሁ ስጋው ላይ። ስጋው እንደዚህ በደንብ ሲመታ ሁሉም የመብሰልና የመቀቅ ባህሪ ይሆናል፣ ጥሩ ይሆናል ማለት ነው። ጣዕም ራሱ የስጋውን ጣዕም ያጠፋዋል። እንደዚህ እንደ በርበሬና ጨው አርጋችሁ በደንብ ስትቁላሉት የስጋው አሪፍ ይሆናል እላችኋለሁኝ። የየሁሉም ይለያያል። አሪፍ የሚባለው ለዛኔ ነው የምሰራላችሁ። ተመልከቱ፣ አብራችሁን ቆዩ። በደንብ ጥብስ ብሏል። አሁን የምጨምረው ስጎ ጃህዝ ነው ማለት ተዘጋጀ ነው ማለት የተዘጋጀው ነው የምንጠቀመው። ይህን ይመስላል የለዛኛው ሶስ። እዚህ ላይ አሁን ቅመማ ቅመም እንጨምራለን።
ብዙ ቅመም አያስፈልገውም። ማጅ ካለ አንድ ማጅ እናደርጋለን እና ውዶቼ የሁሉም ቤት ቅመም ይለያያል። እኛ ጋር ግን የምንጠቀመው አንድ ማጅና ከሞን፣ ፍልፍል አስዋድ እና ባህራት ኢጣሊያ ነው ማለት ነው። ባህራት ኢጣሊ የሚባል አለ እና እሱን ነው የምንጠቀመው ማለት ነው። እዚህ ጨምርበታለሁ። አሁን ሊወጣ ሲል ነው ጨምርበት። አብዛኛውን ጨው ያው ጨው የማይቀር ነው። ካሜራው ነው እንጂ እንደዚህ ያነጣው ቀይ ነው ማለት ነው። የስጎው ቀይ ነው፣ ግን ካሜራ ላይ ይኸውት ነጭ ነው የሚመስለው። ትንሽ ውሃ ካልሰውና ያቀጣል። እሺ ውዶቼ እዚህ ደግሞ እንትን ልሰራ አዘጋጅቻለሁ ማለት ነው። ለዛኛው የሚሆን እንደ ክሬም ነገር ተላይ የሚለበሰው እሱን ልሰራ ነው። እዚህ የጥቁር ግማሽ ዱቄት አዘጋጅቻለሁ። ቅቤና ዝብድና አንድ ማንኪያ አድርጌበታለሁ ማለት ነው። በጣም እንዲኖረው በደንብ አሪፍ እንዲሆን አድርጌበታለሁ። አሁን እናማስለዋለሁ። ወተት አዘጋጅቻለሁ። ወተት ኒዶ ወተትም ይሆናል። ኒዶ ወተት ከፈለጋችሁም ይሄንን ያላችሁ መጠቀም ትችላላችሁ። ኒዶ ወተት በውሃ በጥብጣችሁ ታረጉት ራሱ በጣም አሪፍ ነው የሚሆነው። በሁሉም ነገር ይሆናል ነው የምላችሁ ማለት ነው። ያው እንደዚህ ማረጉ የሚጠቅመው ሊጥሊጥ እንዲያይል ነው ማለት ነው። እንደዚህ ጥብስ ታረጉት ዱቄቱን በትንሽዬ ዘይትና ዝብት ያርጋችሁ ሊጥሊጥ አይልም። ያኔ አሪፍ ይሆናል ማለት ነው። ዱቄቱን በጥብጣችሁ ብቻ ብታረጉት ትንሽ ሊጥሊጥ ማለት ባህሪ ያመጣል እና እንደዚህ አርጋችሁ ሞክሩት። እዚህ ላይ እንደዚህ እየጨመራችሁ ወተቱን ማለት ነው። ወተቱን እየጨመራችሁ በደንብ ማማሰላችሁ እንዳትረሱ። አሁን ይሄ ኃይል ይፈልጋል። እንደዚህ ጠብ እያረኩኝ በደንብ አዋህደዋለሁ ማለት ነው እና እዚህ ያለ ይበስላል። አሪፍ በጣም ነው የሚኖረው። አንዳንዱ በጥብጦም ያደርጋል፣ ግን ያው እኔ እንደዚህ ማድረግ ነው የምመርጠው። እዚህ ሳርገው እንዲያጓጉልባቸው እሳቱን መቀነስ አለባችሁ። እዛ ተመቱታላችሁ። አሁን ተቀነሳችሁ በኋላ መጨረሻ እንደዚህ ሆኗል ማለት ነው። እኔ 2 ኩባያዎች የምጠቀሙት እንደ ብዛታችሁ። ይሄ አንድ ሊትር ተግማሽ ነው ምናምን ይላል ተለኝ ዋህድ ኮብ 150 ይላል። እንግዲህ ለስንት ሊትር ይሆን እንዲያቅማችሁ አንድ ኩባያም እንደምትሰሩት መጠን ማስራት ትችላላችሁ ማለት ነው። የዝጅብን ማዘር ላርጉበት ማለት ነው። ሾዶቼ ቆንጆ እንዲሆን ጅብን ጨምሩበት፣ አሪፍ ነው። በመጨረሻም እንደዚህ ደርሷል ማለት ነው። ትንሽ ጨው አላርጌበታለሁኝ እና አብራችሁን ቆዩ። በመጨረሻም እንደዚህ ደርሷል። አብረን እንረትም ማለት ነው። አዘጋጅቻለሁ ለዛኔውን እቃ ቢስሚላህ። ይሄኛው ስጎ ተታች መሆን አለበት፣ ስጋ ምናምኑ ማለት ነው። እንደዚህ ስጎውን ተታይ ካረኩ በኋላ የኛ ለዛኔው እንደዚህ ነው የምናደርገው። መጥቦህ ነው ማለት ነው። መጥቦህ ነው። ሁሉም ይለያያል። ሰለጥቄ እንትን ያዘጋጀሁትን ተላይ አረኩ ማለት ነው። አሁን ለጥቄ ለዛኔው ነው የማረገው። እንደስተታች አንደርጌ መልሼ ሁለተኛ በ3 ነው የማረገው ማለት ነው። አሁን እንደዚህ በላይ እንደዚህ
ለዛኔ አሁን አረጋለሁኝ። አሁን እንደዚህ አርጌ ከዚህም በኋላ ደግሞ እኛውን እንትን ማረግ አለብሰዋለሁ ማለት ነው። በስተመጨረሻ እንደዚህ ደረሰ ማለት ነው። ጅብን እያረኩበት ነው። ይሄ ለ20 ደቂቃ ይመስላል ማለት ነው። ፍረን ውስጥ ለ20 ደቂቃ ነው የሚያስፈልገው። ገስጢራ ለብሰዋለሁ ከዚህ ከላይ ማለት ነው። አልሙኒየም ለ20 ደቂቃ ይመስላል እላችኋለሁ። መጨረሻውን እስቲ አብረን የምናየው ይሆናል። ወዶች ለዛኔ በስተመጨረሻ በስሎ ወጥቷል ማለት ነው። ለ20 ደቂቃ ያህል ተታች ይበስላል። ከዛ 5 ደቂቃ ከላይ ለኮስኩት። እንደዚህ ኩኖ በሰለ ማለት ነው። በጣም አሪፍ ለዛኔ ነው። ኢንሻአላህ ስሩና ሞክሩት እላችኋለሁ። ወዶች ተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።